ዛሬ በጣም ደስ ብሎኛል። ልጆቹም በጣም ደስ ብሏቸዋል። ፍንድቅድቅ ብለው ነው በቃ የቆዩት። እንዴት ደስ እንዳላቸው ተመልከቱልኝ። እህታቸውም ትልቅ ሰው ሆናለች፣ አድጋለች እና ጀልባ ላይ ደግሞ ወጣን። እንደምታዩት በጣም ደስ ይላል። መሁባ በጣም እየፈራች ነበር ጀልባው ማለት ነው። አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የት ያለ ይመስላችኋል? ዛሬ ሀይቅ ነኝ። እንደምታዩት ቤተሰብ ጋር መጥቻለሁኝና እንደዚህ የመጣሁት ትናንት በነገራችን ላይ ኧረ ቆየሁ። አሁንማ ቆየሁ ነው የሚባለው አድሬ ነው። ከዛ እንደምታዩት ቁርሳችንን እዚህ ሰብሰብ ብለን በላን። ግን ብርዱ አውዙ ቢላሂ ምን ሸይጣን ረጅም ከባድ ብርድ ነው ያለው። በጣም የሚያስጠላ ብርድ ነው ያለው። በጣም በቃ መቋቋም አልቻልንም ብርዱና በጣም በርዶናል። እንደዚህ ፀሐይ ላይ ወተን ቁርሳችንን በላን። እንደምታዩት ልጆቹ ምኖቹ እንደምታዩት እንግዲህ ደስ ይላል። እናት ቤት መምጣት ደስ ይላል። ግን ልጅ ይዞ ደግሞ ልጅ ሲበዛ ልጅ ጋር አይመችም ለመምጣት ቶሎና ከመጣሁኝ በጣም ቆየሁኝ እናቴ ቤትና አሁን ዛሬ እንግዲህ ለጥየቃ መጥቼ ነው። እስኪ ጠይቃት እዚሁኝ እኮ አረብ ሀገር ያለው ያክል የሆነብኝ ነው። ስንት ጊዜ ከመጣሁኝ ስንት አመት አለፈኝ በነገራችን ላይ እና ከመጣሁ ቆየሁ በጣምና እናቴ መጠየቅ አለብኝ ብዬ መጣሁኝ። እንደምታዩት ልጆቹ እንግዲህ በጣም ደስ ብሏቸዋል። ስለተገናኙ ደስ ነው ያላቸው። በቃ ጨዋታቸው ምናቸው እነሱን እያጫወትን እንደዚህ እኛም ደግሞ እንትን እያለን ነው እላቸዋለሁኝ። እየተዝናናን ነው እነሱን እያጫወትን እኛም እየተዝናናን ጥንቅሻችንን መጣልን። ከቁርሳችን በኋላ ጥንቅሻችንን ብሉ አሉና ጥንቅሽ ሰጡ። እንዴት እንደሚጣፍጡ ደግሞ ጥንቅሾቹ እና በጣም ነው የሚጣፍጠው። እናት ቤት ሄዳችሁ የምትበሉት ነገር ሁሉም ነገር ነው የሚጣፍጠው በነገራችን ላይ እና እናታችሁ ቤት አቅራቢያ ያላችሁ ሰዎች በጣም እድለኛ ናችሁ ልላችሁ ፈልጌ ነው። ደስ ይላል እናት ቤት በሳምንትም በሁለት ሳምንትም መሄድ። ግን ራቅ ካለ ደግሞ እንደኔ ቆየት እያላችሁ ነው የምትሄዱት። በዛ ላይ ልጆቹ ብዙ ሲሆኑ ደግሞ አይምችም። በቃ መንኳተት ይሆናል። ትምህርትም አለ የልጆቹ ትምህርት ምናምን ነው። በቃ አዛ ነው የሚያረጋችሁ መንገዱ ነው። ለማንኛውም ዛሬ በጣም ደስ ብሎኛል። ልጆቹም በጣም ደስ ብሏቸዋል። ፍንድቅድቅ ብለው ነው በቃ የቆዩት። እንዴት ደስ እንዳላቸው ተመልከቱልኝ። እህታቸውም ትልቅ ሰው ሆናለች፣ አድጋለች እና እንደዚህ ተሯሩጠው እንግዲህ እኛም ደስ አለን። ያው እንግዲህ ደስ ይላል እናት ቤት ስንት ጊዜያችን ቢሆን እንግዲህ መተን ተጫወትን ምናልን እና ደስ ብሎናል። እና ሀይቅ ባህር ከመጣን ወደዚህ ለምንድን ሀይቅ ከመጣን አይቀራልንና እስኪ ባህሩን ጉብኝት እናድርገው ሄደት ብለን እንመለሳለንና ከዛ ወደ ሀይቅ ለመሄድ እየተዘጋጀን አሁን እና እስኪ ሄደት እንበል ወደ ባህር። እንደምታዩት ባህሩ እንዴት እንደሚያምር አትጠይቁኝ። በጣም ነው የሚያምረው ሀይቅ ባህር። ግን እንደ በፊቱ ብዙ አሳ የለም። ለምን እንደሆነ አላውቅም አሉኝ። አሳ የለም አሉና ማነው እዚህ ጋር ዛሬ መሆባን ይሻት ይጃለሁኝ እና በዛውም ሀይቅ ላስጎብኝሽ ብትያት ነው እና እንደዚህ እየጎበኘች ነው። እንደምታዩት እንግዲህ የባህሩ አካባቢ ነው እና አምሮበታል። በነገራችን ላይ መንገዱም ይሄ ምንድነው አሁን ላይ እየተሰራ ነው፣ እንደ አዲስም እየተሰራ ነው እና በጣም ደስ ይላል። ደስ ብሎናል። እኛም ግን እንደውም ብዙ በዛኛው በኩል አልሄድንም። በዚህ በአንድ በኩል ብቻ ነው ሄድነው። ያው ሀይቅ ዙሪያው ሰፊ ነው እኮ በባህሩ በኩል ሆኖ አለው ቦታና በአንድ በኩል ብቻ ነው ሄድነው። በዚህ በሌላ በኩል ደግሞ አልሄድንም። ምክንያቱም እንደ አዲስ እየተሰራ በጣም የሚያምር ሆቴል ምናምን እየተሰራበት ነውና ቆንጆ ነው፣ ደስ ይላል። እያደገ ነው በስንት ጊዜ በኋላ ማለት ነው። ለማንኛውም ደስ ብሎኛል አገሬ መጥቼ ዛሬ ፏፏ ብዬ። እንደምታዩት ደግሞ ከሀይቅ ተመቶ ባህር ሳይኬድ አይመለስም ብዬ ባህር ሄጄ መሁባን አስጎበኘኋት አላችሁ እና በጣም ደስ የሚል ጊዜ ያሳለፍን። ባህር ሄድን። ባህሩ ጋር ስንደርስ ደግሞ ምን አደረግን መሰላችሁ? እዚህ ጋር ከርቀት ነው ባህሩ፣ ከኛ ሩቅ ነው ማለት በርቀት ነው የደረስኩት። ባህሩ ከጀርባችን ሆኖ ማለት ነው እና በጣም ነው ደስ የሚለው። በቃ አየር መቀበል ነው እዚህ ጋር
እና ጀልባ ላይ ደግሞ ወጣን። እንደምታዩት በጣም ደስ ይላል። መሁባ በጣም እየፈራች ነበር ጀልባው ማለት ነው። ምክንያቱም ሄዳ ቆየው ከሄድኩ እያለች ነበር። ሀይቅ አንድ የመጥቻ ቃለው በህፃነት እያለችኝ እና በጣም እየፈራች አይገልጸውም አልኳችሁ። እንደውም ስልክ ልትጥለው ሁሉ ነበረ። ስልክ ይዛ በጇ ልትጥልብኝ ነበረና በጣም እየፈራች ነው። ተይ እንዋኛለን እኛ እያልኳት ነበረ እና በባህር ሄድን። ከዛ ቁጭ አልን ባህሩ ዳርቻ ደስ ይላል። ራሳችንን አዳመጥ እንድበላችሁ ቁጭ ብለን በቃ ብዙ ቆየና እዚህ ጋር የሚሰራውን ላሳያችሁ እንዴት እንደሚያምር። በቃ እንደዚህ ነው እየተሰራ ያለው ሆቴሉ ማለት ነው። ገና አላለቀም፣ ብዙ አያስታውቅም፣ ግን በጣም የሚያምር ሆቴል እየተሰራ ነው። እና እስኪ ደግሞ ሲያልቅ መተን ጎበኘዋለን። እና ቀጣይ ደግሞ ስንመጣ እንግዲህ ይሄ ቦታ አልቆ የሚያምር ቦታ ነው የሚሆነው እና በጣም ያምራል። እዚህ ጋር እንግዲህ ከገባው አይቀርማ በጣም ልድፈር ብላ ነው እንጂ በጣም ፈርታ ነበር እና እያሳቀችኝ ነበረ። በጣም ፈርታና ሀገሩ ደግሞ እንደምታዩት ቆንጆ ሆኗል። በባህር ሄድን በጀልባ ሄድን ነው የሚባለው እና ቆንጆ ጊዜ ያሳለፍን። ከዛ ደግሞ ከባህሩ ከዚህ ከጀልባ ላይ እንደወጣን ያው ባህር ዳርቻ ላይ ቁጭ ብለን ደስ የሚል አየር ነው ያለው። ቀዝቃዛ ነው እንዳልኳችሁ፣ በጣም ተባርዷል። ሀይቅ በጣም ነው የሚባረደው እና ባህር ዳርቻው ላይ ቁጭ ብለን አየራችንን ተቀበልን። ራሳችን በቃ ደስ የሚል ጊዜ ታሳልፋላችሁና እስኪ የመጣችሁ ጎብኙ። ሀይቅን ደስ ይላል እና ትወዱታላችሁ። ለማንኛውም እኛም እንደዚህ ባልን። በጀልባው ግን መሄዱ ነገር በጀልባ በፌርማታ ነው የሚሄዱ። የሆነ ምልክት ያለባቸው ቦታዎች አሉ እና በምልክቶቹ ለአንድ ሰው 100 ብር ነው እና ምልክቶቹ በጣም ቅርብ ናቸው መሰለኝ። ብዙ ነው እና እዚህ ጋር ደግሞ አሳ በላን። መሁባን አሳ አበላኋት እና አሳችንም በላን። አሪፍ ጊዜ ያሳለፍን እና ደስ ብሎናል። ዛሬ ቆንጆ ውሎ ነበረ። ምግባችንን በልተን ተዝናንተን ደስ ብሎን የሀገራችንን ዘፈን እየዘፈንን ደግሞ ወደ ቤታችን ተመለስን እና ሀይቅዬ እንዴት ደስ እንደሚል እኮ እንደው ሀገራችሁ ስትሄዱ፣ በተለይ ደግሞ ቆይታችሁ ስትሄዱ። አሁን እኔ አመት የቆየሁት ስንት አመት ሆኖብኛል መሰላችሁ? እኔ እንጃ በጣም ብዙ ጊዜ ቆይቼ ሄድኩ ነው የመሰለኝ። ናይፍን ከወለድኩኝ አላውቅም። ከዛም በፊት ደግሞ እርጉዞኜ በጣም ቆየሁኝ። በቃ አመት አለፈኝ፣ እንደው አመት አልፎኛል። ይሄን ያህል ጊዜ ቤተሰብ እኔ ሂጄ አላውቅም። እነሱ ያው መተው ይጠይቁኛል እንጂ እና ዛሬ ሂጄ ሀገሬንም አይቼ ቤተሰቦቼንም ጠይቄ ፏ ብዬ ተመልሻለሁኝ። የዛሬ ብሎጌ ይመስላል። ባይ